ስሜ ሉሲ ላጲሶ እባላለሁ። የፕሮፌሰር ላጲሶ ሎሬት ላጲሶ እና የሽቶ ግርማ ልጅ ነኝ። ሶስተኛ እና የመጨረሻዋ ነኝ። የምኖረው በቨርጂኒያ ዩኤስኤ ሲሆን በዋሽንግተን ዲሲ ሃዋርድ ዩኒቨርሲቲ ውስጥ ደግሞ ሰራለሁ። አባቴ ሎሬት ፕሮፌሰር ላጲሶ ድሌቦ በዋናኝነት የሚታወቅባቸው ስራዎች ውስጥ የታሪክ ምሁርነትንና ተመራማሪ እንዲሁም አስተማሪና ደራሲ መሆኑን ነው። ከትምህርቶች ውስጥ ጥቂቶቹን ለማስታወስ ያክል ኢትዮጵያ ሀገር የሁሉ ካልሆነ የማንም አይደለም፣ የኢትዮጵያ ሕዝብ ብሔር ብሔረሰቦች ስብስብ ብቻ ሳይሆን ቤተሰብም ነው፣ የመሳሰሉትን የአንድነት ትምህርት በማስተማር ይታወቃል። ይህንንም ተያይዞ በርካታ ማስረጃና መረጃ የሌላቸው የታሪክ ስራዎችን በማስተካከል በማቃናት ከፍተኛ ሀገራዊ ሽልማቶችን ሎሬትነትንም ጨምሮ ተረክቧል። እንዲሁም ኢትዮጵያን በዓለም አቀፍ ደረጃ የሚያስተዋውቀው ናሽናል አትላስ ላይ የኢትዮጵያን ታሪክ 50 ዓመት በላይ የፈጀ ሰፊ ጥናትና ምርምር የተደገፈ ስራውን ኢትዮጵያን ወክሎ ለዓለም ሕዝብ አቅርቧል። አባቴ ለእኔ እጅግ በጣም የምወደው ቤስት ፍሬንዴ ነው። አብሬ ሳድግ በጣም ደስ የሚለኝ ከማስታወሳቸው ነገሮች አሁንም ስቲል ያለው ነገር የግልጽ ንግግር በጣም ይወዳል። ማንኛውንም ነገር በነፃነት ነገር ነው የምናወራው የምንጫወተው። አቅርቦታችንም እንደውም እዚህ መጥቶ አሜሪካ መጥቶ ጊዜ በምናሳልፍበት ጊዜ ጓደኛሞች ላይክ በእድሜ በጣም ከፍተኛ ልዩነት ቢኖረንም ግን ኢንተራክሽናችን በጣም ክሎስ መሆኑ ግልጽ ነበረ የሚታየው እና በጣም የፍቅር አባት ነው። እህቶቼን ጋርም አብረን በምናድግበት ጊዜ እያንዳንዳችን የራሳችንን አይደንቲቲ ይዘን እንድናድግ ነው ያደረገን። ሶስት ብንሆንም ግን ሶስታችንም የተለያየ ዘርፍ ነው ያለን። እኔ ወደ ቢዝነሱ ዓለም ስገባ የመጀመሪያ እህቴ ወደ ሕግ ስትሄድ፣ ሁለተኛዋ ደግሞ ኢንጂነር ስትሆን የራሳችንን የሆነ ከሪር ብቻ ሳይሆን ፐርሰናሊቲያችንም ልዩነታችንን ጠብቆ ዩኒክነት የተለየ ማንነታችንን ጠብቆ እና ተንከባክቦ ነው ያሳደገን እና በዛ ውስጥ ፍቅርን በጣም አስተምሮናል። ያው እናትና አባቴ በሙያ ጀምሮ የተለያየ ሙያ ነው ያላቸው። እናቴ ወደ ቢዝነስ አካባቢ የሚሄድ ቴንደንሲ ያላት ሲሆን ግን በዋናነት የቤት እመቤት ሆና አባቴንም በመደገፍ እኛንም ደግሞ በማሳደግ ዋና ስራው አድርጋ የያዘች ሴት ናት። የአባቴ ደግሞ ሙያው ደግሞ ሀገርን በማገልገል በታሪክ ምሁርነት ነው የሚታወቀው እና ሁለቱ እየተጋገዙ የውስጡን ቀጥ አድርጋ በመያዝ ነው ብዬ አምናለሁኝ። የእናቴ ጥንካሬ የውስጡን ቀጥ አድርጋ በመያዝ ነው አባቴ የውጩን ኃላፊነት ሊወስድ እንዲችል ያደረገው። እርስ በርሳቸው ያላቸው ነገር በፍቅርና በመከባበር ላይ የተመሰረተ ነው። ትዳር ብቻ ሳይሆን እንዴት አድርጎ አንድ ላይ መስራት ምን እንደሚመስል በእነሱ ተምሬያለሁኝ። በማደጉ በኩል ሲሆን ትንሽ እናቴ ኮስተር ብላ ጠንከር አድርጋ ዲሲፕሊን የምታስይዝ ስርዓቱን የምታስይዝ እሷ ስትሆን አባቴ ደግሞ የፍቅርና የተጫዋቹንና የምክሩን ደግሞ የእሱ እንዲይዝ አድርጎ ነው ያደግነው። ከማስታወሳቸው ውስጥ ይህንን ይመስላል። አባቴ ልዩ ጸባይ ከምላቸው ነገሮች ውስጥ አንዳንዶቹ
በአንደኝነት የአገር ፍቅር ያለው የአገር ፍቅር ልዩ ያደርገዋል። ከሚታወሳቸው አንዳንድ ከሚናገራቸው ነገሮች ውስጥ ኢትዮጵያዊ ብሔረሰቦች ስብስብ ብቻ ሳይሆን ቤተሰብም ነው ብሎ የሚይዘው የነበረው አቋም እሱ አንድ ዩኒክ ያደርገዋል። አንድን ሀገር እንደ ቤተሰብ አድርጎ ማየት፣ አንድነቱን አብልጦ መውደድ ዩኒክ ያደርገዋል። ሌላ የጊዜ አጠቃቀሙ የስራውን ወርክ ኤቲክሱን አንድም ጠንካራ እንዲሆን ያደረገው ነገር ቢኖር ሰዓት አጠቃቀሙ ነው። 15 ደቂቃ እና 20 ደቂቃ ዴፊኒትሊ በማንኛውም ቀጠሮ ላይ ቀድሞ ነው የሚገኘው። ቀድሞ ካልተገኘ በቦታው እንዳረፈደ አድርጎ ነው የሚወስደው። በጣም ጠንካራ የሰዓት አጠቃቀም ልምድ አለው። ሌላው ደግሞ ዓላማው ከአንድ ግለሰብ ህይወት የበለጠ ነው። ያንን ማለት የፈለኩትኝ እንዴት ነው? ለራሱ ማሰብ ብቻ ሳይሆን በአገር ደረጃ ነው የሚያስበው። የሚሰራውን ስራ ለአገር አሳልፎ ለመስጠት ነው፣ ለሚቀጥለው ጀኔሬሽን ለማስተላለፍ ነው። ስለዚህ ሚሽን ድሪቭን የሆነ ህይወት ነው የኖረው እና ሊድ ያደረገው። ዓላማው ትልቅ ነው። ስራውም ትልቅ እንዲሆን የረዳው የዓላማውን አስቀድሞ በትልቅና በሰፊ ሁኔታ ማሰብ መቻሉ ነው ብዬ ገምታለሁ። እነዚህ ከብዙዎቹ አንዳንዶቹ ናቸው ብዬ አስባለሁ። አባቴ ሳክሪፋይስ ያደረገውን ነገር ለመረዳት ትንሽ ወደ ኋላ ማየት ያስፈልጋል እና ልጅ እያለ በሚያሳዝን ሁኔታ ሁለቱንም ወላጆቹን ካጣ በኋላ ትኩረቱን ወደ ትምህርት ላይ ያደርጋል። ትምህርቱንም ደግሞ በጣም በጥሩ ሁኔታ ይማራል። ያ እድል ወደ ሚሽነሪዎች ትምህርት እንዲገባ ይረዳዋል። የእነሱ ኢንትረስት ደግሞ እሱ ላይ በጣም ጥሩ ጭንቅላት እንዳለው በመረዳት የስኮላርሽፕ ኦፖርቹኒቲ ወደ አሜሪካ እንዲመቻችለት ይደረግለታል። ያንን ኦፖርቹኒቲ ተጠቅሞ በጣም በጥሩ ሁኔታ ከሚጠበቀው እና ከሚገመተው በላይ ውጤት ያመጣል። ኖርማል ክሬዲት ከሚወስዱት ተማሪዎች ይልቅ የበለጠ በ20 እና 21 ክሬዲት ከዛም በላይ እያደረገ ማክሲመም ከሚፈቀደው በላይ እየወሰደ ቀንና ሌሊት እያጠና 15 ዓመት ኦን አቨሬጅ አካባቢ የሚወስደውን ከባችለርስ ከማስትሬት ፒኤችዲ የሚወስደውን ጊዜ እሱ በ10 ዓመት ውስጥ አጠናቆ የማስተማር እድሉንም ያገኛል። በጣም ብራይት የሆነ ጭንቅላት፣ በጣም ብሩህ የሆነ ጭንቅላት ስለሆነ የነበረው ኔትወርኩም በጣም ኳሊቲ የሚባል ኔትወርክ ከአድሚኒስትሬሽኖቹ ጋርም ከተለያዩ ሰዎች ጋርም ኔትወርክ በማድረግ ጥሩ ሁኔታ ላይ እያለ ነው የእናት ሀገር ጥሪ ወደሚባለው ሲመጣ ሁሉም አስተማሪዎቹም አብረውት የሚሰሩትም እንዳይሄድ በጣም እየታገሉ እንደውም ይባስ ብሎ ዜግነት ሳይጠይቅ የአሜሪካን ዜግነት የመስጠት ደረጃ ድረስ ሁሉ እስከሚደረስ ድረስ እና እሱ ያንን እንደ ክህደት አድርጎ ነበር የወሰደው። የዛን ያክል ደረጃ ላይ ባለበት ጊዜ ነው ብሞትም እሞታለሁኝ ብሎ ዓላማውን ከራሱ የበለጠ ትልቅ ስለነበረ ብሞትም እሞታለሁኝ ወይ መግደል ወይ መገደል ነው አብዮት ላይ ያለው እና እኔ አልገለም ግን ልገደል እችላለሁኝ ብሎ አቋም ወስዶ ወደ ኢትዮጵያ ይገባል። ያንን ከገባ በኋላ ነው እውነተኛ ሳክሪፋይስ እውነተኛ መስዋዕትነት መክፈሉ የተጀመረው። ምቾትን ጥሎ ከታዳጊ ሀገር ሳይሆን ካደጉት ሀገራቶች ላይ ሆኖ ያደገው ሀገር ላይ ከፍተኛ ደረጃ ላይ ደርሶ አይደለም በ1960ዎቹ እንደ ኢሮፒያን አቆጣጠር እኔ እንኳን ባለሁበት በ2025 በአይኔ ያየሁትኝ ትምህርት ቤቱንም ገብቶ ለመስራት እድል አግኝቻለሁ። እሱ የተማረበትን የነበረው እድል
አይደለም በዛን ጊዜ በአሁኑ ጊዜ ምንም አይገኝ ነው። ያንን እድል ነው አሳልፎ ሰጥቶ ለተሻለ ሳይሆን እንደ ግል ህይወቱ ለባሰ ሁኔታ ለሀገር ግን የሚጠቅም ለእሱ ግን የሚጎዳው ውሳኔ ወስኖ ነው የሄደውና ያ የመጨረሻው ሳክሪፋይስ ነው እላለሁኝ እኔ። የመጨረሻው መስዋዕትነት ነው ብዬ አስባለሁኝና ነገሮች በሚብሱበት ጊዜ እንኳን ልክ እንደተናገረው እስከምሞት ድረስ እንዳለው የሀገር መውጣት እድል እያለው ተፈላጊነት እያለው አገሩን ወዶ ፍቅሩ እስከዛ ድረስ ነው የሆነው። ምርጫ እያለው ምርጫ እንደሌለው አድርጎ ሰው ከሀገር በሚወጣበት ጊዜ እሱ ወደ ሀገር የተመለሰበት ጊዜ ነው እና እንዳሰበውም እንዳስደሰተውም በዚህ አጋጣሚ በጣም አመሰግናለሁ ልል እወዳለሁ ለሁሉም የኢትዮጵያ ሕዝብ። መጨረሻ ላይ በደስታ እንደፈለገው ሊያስተምርና ሊጽፍ በመቻሉ ደስተኛ ሆኗል። ግን የከፈለው መስዋዕትነት እጅግ በጣም ከፍተኛ ነው። እስከ ህይወትን እስከ መስጠት ድረስ፣ ስራን እስከ ማጣት ድረስ፣ ያለውን ሪሶርስ እስከሚጨርስ ድረስ የደረሰበት ሁኔታ ነው የነበረው እና ፍቅሩ የሀገር ፍቅሩ ከሁሉም በላይ በልጦ አሸንፎ እዚህ ደረጃ ሊደርስ ችሏል። የአባቴን ስራዎች ላይ ማየት ከምፈልጋቸው ነገሮች ውስጥ አንዳንዶቹ በስራዎቹ ከ40 ዓመት በላይ ሪሰርች የወሰዱ ናቸው። ጥናትና ምርምር ውጤቶች ናቸው። እነዚህ ጥናትና ምርምር ለኔክስት ጀኔሬሽን ለሚመጣው ጀኔሬሽን የሚተላለፍበትን መንገድ በዲጂታል መንገድ ብናስተላልፈው እኔና ቤተሰቤ እየሰራንበት ያለናቸው ጉዳዮች አሉ። በዛ ላይ ደግሞ በመተባበር ደግሞ አሁን ላሉትም ዩኒቨርሲቲ ተማሪዎች ሆነ ኮሌጅ ተማሪዎች አቬለብል የሚደረግበት መንገድ ቢኖር፣ መጽሐፍቶቹ በጣም በብዛት እና ተፈላጊ መጽሐፎች ናቸው። ታትመው የወጡት ተሰራጭተው ተጨርሰዋል። እነሱ በድጋሚ የሚሰራጩበት መንገድ ቢፈጠር፣ ያልታተሙ መጽሐፎች ደግሞ ወደ ህትመት የሚመጡበት መንገድ ቢዘጋጅ እና አብረን ለመስራት እኛ በእኔና በቤተሰቤ ስም ዝግጁ መሆናችንን ልገልጽ እወዳለሁ።